ሌሊት አልጋ ላይ ትተኛላችሁ። ነገር ግን አይምሯችሁ ጠዋት ድረስ ለምን እረፍ ብሎ መስራቱን አያቆምም። አካላችሁ በድካም ዝሎ፣ አይናችሁ በእንቅልፍ ፍላጎት ተከድኖ እያለ ሐሳባችሁ ግን የነገውን ከባድ ሥራ፣ የትላንቱን ስህተት፣ የቤተሰብ ኃላፊነት ወይንም የፋይናንስ ጭንቀት እያሰላሰለ እንቅልፍ ይነሳችኋል። ሰዓቱ ከሌሊቱ 6፣ 7 እያለም 8 ሰዓት ሲል ግድግዳው ላይ ያለውን ሰዓት እያያችሁ ብስጭታችሁ ይጨምራል። ሁሉም ሰው በሰላም ተኝቶ እናንተ ብቻ በጨለማ ውስጥ ከሐሳባችሁ ጋር ስትታገሉ የሚሰማችሁ የብቸኝነትና የድካም ስሜት እጅግ ከባድ ነው። አብዛኛው ሰው የዚህ ችግር መንስኤ የድካም ማጣት ይመስለዋል። ስለዚህም እንቅልፍ ለማምጣት ራሱን ይበልጥ ለማድከም ይሞክራል። ነገር ግን ትክክለኛው ችግር የሰውነት መድከም ሳይሆን አይምሯችን ከመጠን በላይ መነቃቃቱና የፍርሃት ሆርሞኖች አይምሯችንን መቆጣጠራቸው ነው። በዚህ ቪዲዮ ሰላማዊ እንቅልፍ እንድትተኙ የሚረዱ በዓለም ታላላቅ የነርቭ ሳይንስ ተመራማሪዎች የተረጋገጡና ሕይወትን የሚቀይሩ 10 ጥልቅ ስነ ልቦናዊ ሚስጥሮችን በዝርዝር እንመለከታለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ሕይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጎን አይዘንጉ። ይህ ቪዲዮ አጭር መፍትሄዎችን የሚሰጥ ሳይሆን ስለ እንቅልፍ አሰራር ያላችሁን አመለካከት ከመሰረቱ የሚቀይር ነው። በተለይ የመጨረሻውና 10ኛው ስነ ልቦናዊ ቴክኒክ ቀድመን የምንማራቸውን ሁሉንም 9 ሚስጥሮች አንድ ላይ አጠቃሎ የሚያሳይና ከመተኛታችሁ በፊት ያላችሁን ልምድ ሙሉ በሙሉ የሚቀይር ነው። እንቅልፍ መተኛት ለምን እንደዚህ ይከብዳል? አይምሯችን እንደ ቴሌቪዥን ማጥፊያና ማብሪያ የለውም። ወዲያውኑም ማዘነው ሊጠፋ አይችልም። ሰላማዊ እንቅልፍ የሚጀምረው ማታ አልጋ ላይ ከወጣን በኋላ ሳይሆን ገና ፀሐይ ስትጠልቅ ጀምሮ በምናደርጋቸው ጥቃቅን ውሳኔዎች ነው። ይህን ካልተረዳን ደግሞ የእንቅልፍ እጦት ስሜታችንን ያመሰቃቅለዋል፣ የትኩረት መጠናችንን ያጠፈዋል፣ ትውስታችንንም ይደመስሳል፣ እንዲሁም ለስኳርና ለልብ በሽታ ያጋልጠናል። ነገር ግን እዚህ ላይ አንድ ጥብቅ ማሳሰቢያ ልስጣችሁ። እነዚህ ምክሮች ለብዙዎቻችን የሚሰሩና በሳይንስ የተረጋገጡ ቢሆንም እጅግ የጸናና ለረጅም ጊዜ የቆየ የእንቅልፍ ማጣት ችግር ካለባችሁ ግን ተገቢውን የሕክምና ባለሙያ ማማከር አስፈላጊ ነው። አሁን በቀጥታ አይምሮን ወደ ማረጋጋትና ሰላማዊ እንቅልፍ ወደምንጠራበት የመጀመሪያው ጥልቅ ስነ ልቦናዊ ቴክኒክ እንለፍ። አንደኛ፣ አይምሮን በወረቀት ላይ ማራገፍ። የመጀመሪያው ሚስጥር አይምሯችንን ከመተኛታችን በፊት ከተሸከመው ከባድ ሐሳብ ማራገፍ ነው። አብዛኛውን ጊዜ ማታ አልጋ ላይ ስንወጣ አይምሯችን ያልተፈቱ ጉዳዮችን በግድ ማውጠንጠን ይጀምራል። የቤት ኪራይ ጊዜ መድረሱን፣ የዩኒቨርሲቲ መውጫ ፈተናን ወይንም በሥራ ቦታ የገጠመንን አለመግባባት እያመላለሰ እንቅልፍ ይነሳናል። ይህ የሚሆነውም በስነ ልቦናው ዘርፍ ዘይጋኒክ ኢፌክት በሚባለው የአይምሮ ባህሪ ምክንያት ነው። እንደ አውሮፓውያን አቆጣጠር በ1920ዎቹ ብሉማ ዘይጋኒክ የተባለው የስነ ልቦና ምሁር በአንድ ሬስቶራንት ውስጥ አስተናጋጆችን ሲያጠኑ አንድ አስገራሚ ነገር አስተዋሉ። አስተናጋጆቹ ሂሳብ ያልተከፈለባቸውን ትዕዛዞች በሙሉ በቃላቸው ሲያስታውሱ፣ ሂሳባቸው የተከፈለላቸውን ደንበኞች ትዕዛዝ ግን ወዲያውኑ ይረሱት ነበር። ይህ የሚያሳየው አይምሯችን ከተጠናቀቁና ካለቁ ሥራዎች ይልቅ ያላለቁና የተንጠለጠሉ ጉዳዮችን ደጋግሞ የማስታወስና የማሰላሰል ዝንባሌ እንዳለው ነው። ታዋቂው የሥነ ልቦና ምሁር ዳንኤል ካነማን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ባሳተሙት ቲንኪንግ ፋስት ኤንድ ስሎው በተሰኘው መጽሐፋቸው ላይ ስሜታዊና ፈጣኑ አይምሯችንን ለማረጋጋት ሐሳባችንን ወደ ወረቀት ማውረድ እንደሚጠቅም ያስረዳሉ። ለምሳሌ የቨርጂን አየር መንገድ መስራች የሆነው ታዋቂው ቢሊዮነር ሪቻርድ ብራንሰን አይምሮ በሐሳብ እንዳይጨናነቅና ሰላማዊ እንቅልፍ እንዲያገኝ ሁል ጊዜ ማስታወሻ ደብተር ይዞ ይንቀሳቀሳል። ስለዚህ እናንተም ከመተኛታችሁ 1 ሰዓት በፊት ትንሽ ማስታወሻ ደብተር አውጥታችሁ ገጹን ለ2 ክፈሉት። በአንደኛው በኩል ነገ ማከናወን ያለባችሁን ሥራዎች ጻፉ። በሁለተኛው በኩል ደግሞ በአሁን ሰዓት ከቁጥጥራችሁ ውጭ የሆኑ ጭንቀቶችን አስፍሩ። ይህ ድርጊት አይምሯችሁ ነገሮችን እንዳጠናቀቀና ለነገ ደህንነቱ በተጠበቀ ቦታ እንዳስቀመጠ እንዲሰማው በማድረግ ጭንቀትን የሚፈጥረውን ኮርቲሶል የተባለ ሆርሞን ወዲያውኑ ይቀንሳል። እናንተ እስከ መተኛታችሁ በፊት ስልካችሁን ከመነካካት ይልቅ የሚያስጨንቃችሁን ነገር በወረቀት ላይ ጽፋችሁ ታውቃላችሁ? ይህንን ቀላል ልምድ ዛሬ ማታ ሞክሩት። ነገር ግን ይህ ገና መጀመሪያ ነው።
የሚቀጥለው ምክር አብዛኛው ሰው አልጋ ላይ ለምን ሰላም እንደሚያጣና አካባቢያችን እንዴት አይምሯችንን እንደሚቀርጸው ያሳየናል። ሁለተኛ፣ የአልጋና የእንቅልፍ ስነ ልቦናዊ ትስስር። በእንቅልፍ ስነ ልቦና ሕክምና ውስጥ እጅግ ስኬታማ ከሚባሉትና ፈጣን ለውጥ ከሚያመጡ መንገዶች አንዱ አልጋን ለእንቅልፍ ብቻ መጠቀም ነው። ብዙዎቻችን አልጋችን ላይ ሆነን ፊልሞችን እናያለን፣ የቴሌግራም መልእክቶችን እንመልሳለን፣ ከጓደኞቻችን ጋር በስልክ እንከራከራለን፣ አልፎ ተርፎም ኮምፒውተራችንን ከፍተን ሥራ እንሰራለን። ታዋቂው ጸሐፊ ጄምስ ክሌር እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ባሳተመው አቶሚክ ሃቢትስ በተሰኘው ታላቅ መጽሐፉ ላይ የሰው ልጅ አእምሮ ልምዶችን ከቦታዎችና ከእይታዎች ጋር እንዴት እንደሚያስተሳስር በጥልቀት ያብራራል። አልጋ ላይ ሆናችሁ የምትሰሩ፣ ፊልም የምታዩ ወይንም የምትጨነቁ ከሆነ አእምሯችሁ አልጋን የንቃት የሥራና የጭንቀት ቦታ አድርጎ ይመዘግበዋል። በተለይም በአንድ ክፍል ወይንም በኮንዶሚኒየም ስቱዲዮ ውስጥ ለምትኖሩ ሰዎች ይህ ከባድ ፈተና ነው። አልጋችሁ ምናልባትም እንደ ሶፋ፣ እንደ መመገቢያ ጠረጴዛና እንደ ቢሮ ሆኖ ያገለግላል። በዚህ ጊዜ እንቅልፍ ሳይመጣላችሁ አልጋ ላይ ለሰዓታት መገላበጥ ግድ ይሆንባችኋል። ምክንያቱም አእምሯችሁ አልጋውን ከእንቅልፍ ጋር ማያያዙን አቁሟል። ለዚህም ተግባራዊ መፍትሄው እጅግ ቀላል ነው። አልጋችሁን ለእንቅልፍ ብቻ ተጠቀሙበት። ማታ አልጋ ላይ ወጥታችሁ እንቅልፍ ካልመጣላችሁና ደቂቃዎች ካለፉ ሰዓት ማየቱን አቁሙና ወዲያውኑ ከአልጋ ተነሱ። ከዛም ሌላ ክፍል ወይንም ወንበር ላይ ተቀመጡና አሰልቺ መጽሐፍ አንብቡ ወይንም ቀላል ሙዚቃ አዳምጡ። አይናችሁ ሲደክምና እንቅልፍ ሲመጣላችሁ ብቻ ወደ አልጋችሁ ተመለሱ። ይህ ሂደት አእምሯችሁ አልጋ ማለት የእንቅልፍ ቦታ ነው የሚለውን የጠፋ ትስስር እንደገና እንዲገነባ ይረዳዋል። ይህን ስታደርጉ አልጋው ማረፊያ እንጂ የጦር ሜዳ መሆኑን ያቆማል። ግን ይህ ብቻ አይደለም፣ ሰውነታችን ውስጣዊ ሰዓት አለው። ቀጣዩ ሚስጥር ይህንን የተፈጥሮ ሰዓት እንዴት እንደምናስተካክልና ብርሃን እንዴት አእምሯችንን እንደሚያታልለው ያሳየናል። ሶስተኛ፣ የብርሃንና የጨለማ የተፈጥሮ ሕግ። ብርሃንና ጨለማ በእንቅልፋችን ላይ ያላቸውን ኃይል ብዙዎቻችን በፍጹም አንረዳም። በኦክስፎርድ ዩኒቨርሲቲ የነርቭ ሳይንስ ተመራማሪ የሆኑት ራስል ፎስተርና በስታንፎርድ ዩኒቨርሲቲ ፕሮፌሰር የሆኑት አንድሪው ሁበርማን የውስጣችን ውስጣዊ ሰዓት ወይንም ሰርካዲያን ሪትም በብርሃን እንዴት እንደሚመራ በጥልቀት ያስረዳሉ። በአእምሯችን ውስጥ የሁሉንም የሰውነት ክፍሎቻችንን ሰዓት የሚቆጣጠር ሱፕራካያስማቲክ ኒውክለስ የሚባል ማዕከል አለ። ማታ ላይ የምንጠቀማቸው ስማርት ስልኮች፣ ላፕቶፖችና ደማቅ የቤት ውስጥ መብራቶች፣ በተለይም ከስክሪን የሚወጣው ሰማያዊ ብርሃን ይህንን የአእምሮ ማዕከል በማታለል ገና የቀትር ፀሐይ እንደወጣች እንዲያስብ ያደርጉታል። በዚህም ምክንያት እንቅልፍ የሚያመጣውና ሰውነታችንን የሚያረጋጋው ሜላቶኒን የተባለው ሆርሞን እንዳይመነጭ ይታገዳል። በምትኩ የንቃት ሆርሞን የሆነው ኮርቲሶል ይለቀቃል። በሀገራችን ኢትዮጵያ አብዛኛው ሰው ማታ አልጋ ላይ ሆኖ ቲክቶክ እና ፌስቡክ ለረጅም ሰዓት ስክሮል እያደረገ ይጠቀማል። ይህ ድርጊት አእምሮን በብርሃን ብቻ ሳይሆን በማያባራ አዳዲስ መረጃም ያነቃቀዋል። እናንተ እስከ መተኛታችሁ በፊት ስልካችሁን ለስንት ደቂቃ ትጠቀማላችሁ? በዚህ ችግር ውስጥ ካላችሁና ተግባራዊ መፍትሄው ምንድነው ካላችሁኝ፣ ተጨባጭ መፍትሄው የዲጂታል ጀንበርን ማጥለቅ ነው። ከመተኛታችሁ ቢያንስ 1 ሰዓት በፊት ስልካችሁን ከእይታ ውጪ ማድረግና የቤታችሁን መብራት ወደ ቢጫነት ያደላ ደብዘዝ ያለ ብርሃን ማድረግ ነው። ብርሃን ሲቀንስ አእምሯችሁ በተፈጥሮ ሜላቶኒን ማምረት ይጀምራል። ይህም ለእንቅልፍ እንድትዘጋጁ ታላቅ የሆነ የሰላም ስሜት ይፈጥርላችኋል። ነገር ግን ይህ ብቻውን በቂ አይደለም። አንዳንዴ በምንጠጣው ፈሳሽ ምክንያት አእምሯችን ሰላም ያጣል። አራተኛ፣ የካፌን ሰዓት እላፊና የአእምሮ ማታለል። ቡና በኢትዮጵያ ባህል ውስጥ ትልቅ የህብረተሰብ መስተጋብርና የዕለት ተዕለት ሕይወት አካል ነው። ብዙዎቻችን ከሰዓት በኋላ ዘና ለማለት ወይንም ማታ ላይ ሥራ ለመስራት ማኪያቶና የጀበና ቡና መጠጣት እናዘወትራለን። ነገር ግን ይህ ልምድ ለእንቅልፍ እጦት እጅግ ትልቅ አስተዋጽኦ አለው። የካሊፎርኒያ ዩኒቨርሲቲ ተመራማሪና የእንቅልፍ ሳይንቲስት የሆኑት ማቲው ዎከር እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ባሳተሙት ዋይ ዊ ስሊፕ በተሰኘው ታዋቂ መጽሐፋቸው ላይ ካፌን እንዴት እንደሚሰራና በአእምሯችን ላይ የሚያደርሰውን ተጽዕኖ በጥልቀት አብራርተዋል። ቀኑን ሙሉ በምንሰራበት፣ በምናነብበትና በምንንቀሳቀስበት ጊዜ አዴኖሲን የተባለ ኬሚካል ቀስ በቀስ በአእምሯችን ውስጥ ይከማቻል። ይህ ኬሚካል እየበዛ ሲመጣ ነው ማታ ላይ የድካምና የእንቅልፍ ስሜት እንዲሰማን የሚያደርገው። ካፌን ግን የዚህን ኬሚካል በአእምሮ ውስጥ የሚያርፍበትን መቀበያ ቦታዎች በመዝጋት
አይምሮአችን አዴኖሲኑን እንዳያነበውና እንዳይደክመው ያታልለዋል። እጅግ አስገራሚው ነገር ደግሞ የካፌን ዕድሜ ነው። ካፌን ከሰውነታችን ውስጥ ሙሉ በሙሉ ለመውጣትና ኃይሉን በግማሽ ለመቀነስ ከ5 እስከ 7 ሰዓታት ሊፈጅበት ይችላል። ይህ ማለት ከቀኑ 10 ሰዓት ላይ ጠንከር ያለ ማኪያቶ ብትጠጡ ሌሊት 4 ሰዓት ላይ እንኳን የካፌኑ ሩብ አካል አይምሮአችሁ ውስጥ እየተዋጋ ይቀመጣል። እኛ ማታ ቡና ጠጥተን ምንም ሳይመስለን እንቅልፍ ይወስደናል የሚሉ ሰዎች እንኳን በጥልቅ እንቅልፍ ውስጥ የሚያሳልፉት ጊዜ እጅግ ዝቅተኛ መሆኑን ሳይንስ ያረጋግጣል። ስለዚህ የእናንተም ተግባራዊ እርምጃችሁ ከቀኑ 8 ሰዓት በኋላ ቡና፣ ጥቁር ሻይና የኤነርጂ መጠጦችን መጠጣት ሙሉ በሙሉ ማቆም ነው። ከአፍታ በኋላ አብዛኛው ሰው ማታ ላይ የሚሰራውን ትልቅ ስህተት እናያለን። ነገር ግን አስቀድመን ስለ ጭንቀት አስተዳደርና ስሜታችንን ስለ መቆጣጠር እንነጋገር። 5ኛ የጭንቀት ጊዜ መመደብና አይምሮን ማረጋጋት። ቀኑን ሙሉ በሥራ በትምህርትና በሩጫ አሳልፈን ማታ አልጋ ላይ ስንወጣ ጸጥታው ሲሰፍን በቀን ውስጥ ያላሰብንባቸውና ያልተጨነቅንባቸው ጉዳዮች ሁሉ በህሊናችን መመላለስ ይጀምራሉ። የቤተሰብ ኃላፊነት፣ የኑሮ ውድነት፣ የነገው ቀጠሮና የተለያዩ ማህበራዊ ጉዳዮች አይምሮአችንን ይቆጣጠሩታል። ታዋቂው ጸሐፊ ዳንኤል ጎልመን እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት ባሳተሙት ኢሞሽናል ኢንተለጀንስ በተሰኘው መጽሐፋቸው ላይ ስሜታችንንና ጭንቀታችንን በነቃንበት ጊዜ ካላስተዳደርን ማታ ላይ አይምሮአችን አሜግዳላ ሃይጃክ በሚባለው የፍርሃትና የጭንቀት ስሜት እንደሚጠለፍ ያስተምራሉ። ይህንን የሚበልጥ ለመረዳት ስኬታማ ሰዎችን ከተመለከትን በዓለም ላይ ያሉ እንደ ቢል ጌትስና ዋረን ባፌት ያሉ ስኬታማ ሰዎች ለማሰብና ለተግዳሮቶቻቸው ለመጨነቅ የራሱ የሆነ ቋሚ ሰዓት ይመድባሉ። ጭንቀትን ሙሉ በሙሉ ከሰው ልጅ ሕይወት ማጥፋት አይቻልም። ነገር ግን ስርዓት ልናስይዘውና ልንቆጣጠረው እንችላለን። ታዲያ ስነ ልቦናዊ መፍትሄው ምንድነው ካላችሁኝ፣ በቀን ውስጥ የተወሰነ ሰዓት፣ ለምሳሌ ከሰዓት በኋላ 10 ሰዓት ላይ ለ20 ደቂቃዎች ብቻ የጭንቀት ጊዜ ብላችሁ ሰይሙ። በዚህ ሰዓት የሚያስጨንቋችሁን ነገሮች በሙሉ በነፃነት አስቡባቸው፣ ተጨነቁባቸው፣ መፍትሄም ጻፉላቸው። እንዲሁም ማታ አልጋ ላይ ሆናችሁ መብራት አጥፍታችሁ እንቅልፍ ሲርቃችሁና ጭንቀት ሲመጣ አይምሮአችሁን እያናገራችሁ ይህን ጉዳይ አሁን አልፈታውም፣ ለዚህ ጉዳይ ነገ ከሰዓት 10 ሰዓት ላይ ቀጠሮ አለኝ ብላችሁ አሳምኑት። ይህን ካደረግን በኋላ አካላችንን እንዴት እንደምናዘጋጅና ሙቀት እንዴት እንቅልፍን እንደሚያባርር ማወቅ አለብን። 6ኛ የሰውነት ሙቀት መቀነስ። እንቅልፍ እንዲወስደን አይምሮአችን መረጋጋት ብቻ ሳይሆን የሰውነታችን የውስጥ ሙቀትን ቢያንስ በ1 ወይም በ2 ዲግሪ ሴልሺየስ መቀነስ አለበት። ታዋቂ የሳይንስ ሊቃውንትና የስፖርት ዶክተሮች እንዳረጋገጡት የሰውነታችን ውስጣዊ ሙቀት ሲቀንስ አይምሮአችን ለመተኛት ጊዜው እንደደረሰ በተፈጥሮ ይገነዘባል። ለምሳሌ ታዋቂው የቅርጫት ኳስ ተጫዋች ለብሮን ጄምስ እና የቴኒስ ሻምፒዮኑ ሮጀር ፌዴረር በጨዋታ የደከሙ ጡንቻዎቻቸው ቶሎ እንዲያገግሙ ሲሉ እጅግ በጣም ቀዝቃዛ በሆነ መኝታ ክፍል ውስጥ ነበር የሚተኙት። እኛም በሀገራችን እንደ አዳማ ወይንም እንደ ድሬዳዋ ባሉ ሞቃታማ ከተሞች አንዳንዴም በአዲስ አበባ የበጋ ወራት መተኛት የሚከብደው በዚህ የሙቀት አየር ንብረትና በሰውነታችን ምላሽ ምክንያት ነው። አብዛኛው ሰው ብርድ እንዳይመታው በማሰብ በሮችንና መስኮቶችን በደንብ ዘግቶ ከባድ ብርድ ልብስ ወይንም ጋቢ ለብሶ ይተኛል። ነገር ግን ይህ የሰውነት ትኩሳትና የታመቀ ሙቀት እንቅልፍን እያባረረ መሆኑን አያውቅም። ስለዚህ እናንተም ከመተኛታችሁ በፊት የመኝታ ክፍላችሁ በቂ አየር እንዲያገኝና ቀዝቀዝ እንዲል መስኮት ከፈት አድርጉ። በተጨማሪም ከመተኛታችሁ 1 ሰዓት በፊት ለብ ባለ ውሃ ሻወር መውሰድ ትችላላችሁ። ሻወር ስትወስዱ ደም ወደ ቆዳችሁ ይሰበሰባል። ከሻወር ስትወጡ ደግሞ ያ ሙቀት ከቆዳችሁ ወደ አየሩ ስለሚበተን የሰውነታችሁ የውስጥ ሙቀት በድንገት ይቀንሳል። በዚህ ጊዜ አይምሮአችሁ ጥልቅ የሆነ የእንቅልፍ ስሜት ውስጥ ይገባል። ነገር ግን አንዳንድ ጊዜ ይህንን ሁሉ አድርገንም እንቅልፍ እምቢ ሊለን ይችላል። ለዚህ ደግሞ ቀጣዩ ሚስጥር መፍትሄ ይሰጠናል። 7ኛ አለመተኛትን መሞከር። ማታ አልጋ ላይ ሆናችሁ ሰዓቱን እያያችሁ አሁን 7 ሰዓት ሆነ፣ አሁን ደግሞ 8 ሰዓት ሆነ፣ አሁን ካልተኛው ጠዋት ስራ ረፍዳለሁ፣ ሙሉ ቀን የሚበላሻል ብላችሁ ተበሳጭታችሁ ታውቃላችሁ። ይህ ኦርቶሶምኒያ ወይንም የእንቅልፍ ጭንቀት በመባል ይታወቃል። እንቅልፍን በግድ ለማምጣት ስንታገልና ስንጨነቅ አይምሮአችን አደጋ ላይ እንዳለ በማሰብ አድሬናሊን የተባለ የንቃትና የፍርሃት ሆርሞን ያመነጫል። ይህም እንቅልፍን ይበልጥ ያርቀዋል። በስነ ልቦና ሕክምና ታዋቂው ቪክተር ፍራንክል ያመነጨውና ዛሬ በእንቅልፍ ሕክምና የምንጠቀምበት
ፓራዶክሲካል ኢንቴንሽን የተባለ አስገራሚ ቴክኒክ አለ። ይህ ማለት ለመተኛት ከመታገል ይልቅ አይኖቻችሁን ከፍታችሁ በንቃት ለመቆየት መሞከር ነው። ለራሳችሁ በፍጹም አልተኛም፣ አይኔን ከፍቼ ክፍሉን እጠብቃለሁ፣ ጣራውን ያለው ብላችሁ ንገሩት። ትግላችሁ መተኛት ሳይሆን ነገር ግን አለመተኛት ሲሆን እንቅልፍ ማጣትን ተከትሎ የሚመጣው የውድቀት ፍርሃትና ጭንቀት ወዲያውኑ ይጠፋል። አይምሯችሁ ትግሉን ሲያቆም አድሬናሊን መመንጨቱን ያቆማል። ሲረጋጋ ደግሞ እናንተ ሳታስቡት አይናችሁ ከብዶ እንቅልፍ ቀስ ብሎ ይዟችሁ ይሄዳል። ይህ ዘዴም አይምሮን የማታለል ጥበብ ነው። ይህን ካየን ሐሳባችንን እንዴት መቆጣጠርና ማዘናጋት እንደምንችል ለመረዳት ወደሚቀጥለው ሚስጥር እንለፍ። 8ኛ የሐሳብ ቅያሬና አይምሮን ማዘናጋት። አይምሮአችን ማታ ላይ የሚያስበው ነገር አብዛኛውን ጊዜ ትርጉም ባላቸው፣ ተያያዥነት ባላቸውና አመክንያዊ በሆኑ ሐሳቦች ላይ የተመሰረተ ነው። ይህ የሥነ ልቦና ሂደትም ዲፎልት ሞድ ኔትወርክ በመባል የሚታወቀውን የአይምሮ ክፍል ያነቃቀዋል። አይምሮ ወደ እንቅልፍ ለመግባት ሲዘጋጅ ግን ሐሳቦች ትርጉም አልባና የተዘበራረቁ መሆን አለባቸው። እኛም ይህንን ምክንያታዊ የሐሳብ ፍሰት ለማቋረጥ የሐሳብ ቅየራ ወይንም ኮግኒቲቭ ሽፍቲንግ የተባለውን ቴክኒክ መጠቀም እንችላለን። ይህን ዘዴ ያዳበሩት በሳይመን ፍሬዘር ዩኒቨርሲቲ ተመራማሪ የሆኑት ሉክ ቦድዋን ሲሆኑ ዋና ዓላማውም አይምሮአችንን ትርጉም በሌላቸውና በማይገናኙ ምስሎች በማጨናነቅ የጭንቀት ሐሳቦችን እንዲረሳ ማድረግ ነው። የሚገርመው ነገር ደግሞ ተግባራዊ አደራረጉ ቀላልና አስደሳች ነው። እናንተም ይህንን ለመተግበር አንድ ቃል ምረጡ። ለምሳሌ ሰላም። ከዚያም በሰ የሚጀምሩ የተለያዩ ነገሮችን በህሊናችሁ ሳሉ። ሰዓት፣ ሰማይ፣ ሰሌዳ፣ ሰንደቅ የመሳሰሉትን። ከዚያም እነዚህን ነገሮች በህሊናችሁ ለማየት ሞክሩ። ቀጥሎም በላይ የሚጀምሩትን አስቡ። ለምሳሌ ላም፣ ላስቲክ፣ ላባ ወዘተረፈ። በመጨረሻም በመ የሚጀምሩትን ለመዘርዘር ሞክሩ። ለምሳሌ ምድር፣ ምስር፣ ሚስማር የመሳሰሉትን። ከዚያም እነዚህን ነገሮች በህሊናችሁ አመላልሷቸው። ይህን ስታደርጉ አይምሯችሁ ከባድና አስጨናቂ ሐሳቦችን ለማሰብ ጊዜና ጉልበት ያጣል። ከጥቂት ደቂቃዎች በኋላም ይህ ምስቅልቅል ሐሳብ ወደ ህልምና ወደ እንቅልፍ ዓለም ይሸጋገራል። አይምሯችሁም እዚህ መሃል ሐሳቡ ከጠፋበት እየተኛችሁ መሆኑን እወቁ። እናንተስ እንቅልፍ ሲያቅታችሁ ሐሳባችሁን ለመቀየር ሞክራችሁ ታውቃላችሁ? እስቲ በኮመንት ሳጥን ውስጥ አስቀምጡልኝ። እመኑኝ፣ ይህ ዘዴ ከላይ ካየናቸው ዘዴዎች በላይ እጅግ ፈጣን ውጤት አለው። 9ኛ ቋሚ የመነሻ ሰዓት። ሰላማዊ እንቅልፍ ለማግኘት ማታ ላይ ብቻ ሳይሆን ጠዋት ላይ መስራት አለብን። ታዋቂው ጸሐፊ ቻርልስ ዱሂግ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ባሳተመው ዘ ፓወር ኦፍ ሃቢት በተባለው መጽሐፉ ላይ የህይወታችንን አቅጣጫ የሚቀይሩ መሰረታዊ ልምዶች እንዳሉ ይገልጻል። ከነዚህ ዋነኛ ልምዶች አንዱ በየቀኑ በተመሳሳይ ሰዓት መነሳት ነው። አብዛኛው ሰው ግን በሥራ ቀናት ጠዋት 12 ሰዓት ላይ በግድ ይነሳና በቅዳሜና እሁድ የእረፍት ቀናት ደግሞ አርፍዶ እስከ ጠዋቱ 4 ሰዓት ድረስ ይተኛል። ይህ መለዋወጥም የሰውነታችንን ውስጣዊ ሰዓት ክፉኛ ያዛበዋል። ለምሳሌ የአፕል ኩባንያ ዋና ሥራ አስፈጻሚ የሆነው ቲም ኩክ ወይንም ታዋቂው አክተር ድዋይን ጆንሰን የትኛውም ሀገር ቢሆኑና ምንም ያክል ቢደክማቸው በየቀኑ ጠዋት በተመሳሳይ ሰዓት ነው የሚነሱት። እናንተስ በየቀኑ በተመሳሳይ ሰዓት የመነሳት ልምድ አላችሁ? ካሌላችሁ ተግባራዊ መፍትሄው የሚከተለው ነው። የትኛውም ቀን ቢሆን ማታ ምንም ያክል ብታመሹ ጠዋት ሁል ጊዜ በተመሳሳይ ሰዓት ከአልጋ መነሳት አለባችሁ። ማታ በስንት ሰዓት እንደምትተኙ ከማቀድ ይልቅ ጠዋት በስንት ሰዓት እንደምትነሱ ቋሚ ማድረግ ይበልጥ ወሳኝ ነው። ይህ ልምድም ሰውነታችሁ ቀኑ መጀመሩን አውቆ ማታ ደግሞ በየትኛው ሰዓት መተኛት እንዳለበት በግልጽ እንዲያውቅ ያደርገዋል። ከጥቂት ሳምንታት በኋላም ጥሩ እንቅልፍ ተኝታችሁ ያለምንም አላርም በተፈጥሮና በንቃት መነሳት ትጀምራላችሁ። አሁን ደግሞ የመጨረሻውና ሁሉንም ሚስጥሮች ወደ አንድ ላይ ወደሚያመጣው 10ኛ ቴክኒክ ላይ ደርሰናል። 10ኛ የመሸጋገሪያ ጊዜ መፍጠር። ታዋቂዋ ጸሐፊና የሚዲያ ባለቤት አሪያና ሃፊንግተን በከፍተኛ የሥራ ድካምና የእንቅልፍ እጦት ምክንያት በቢሮዋ ውስጥ ወድቃ የጉንጭ አጥንቷ ከተሰበረ በኋላ ሕይወቷን ሙሉ በሙሉ ቀይራ ስለ እንቅልፍ ማስተማር ጀመረች። አሪያና ከተረዳችው ትልቅ እውነት አንዱ ያለ በቂ እንቅልፍ የሚመጣ ስኬት ትልቅ ውድቀት መሆኑን ነው። የእሷ ትልቁ ጥራት ያለው እንቅልፍ የመተኛት ሚስጥርም ከመተኛት በፊት የመሸጋገሪያ ጊዜ መፍጠር ነው። አውሮፕላን በቀጥታ ከሰማይ ወደ መሬት እንደማያርፍ ፍጥነቱን ቀንሶና ዝቅ ብሎ ማረፊያውን ቀስ በቀስ እንደሚፈልግ ሁሉ አይምሮአችንም ከቀኑ ሩጫ፣ ከሥራ ውጥረትና ከጩኸት በቀጥታ ወደ ጥልቅ እንቅልፍ መግባት አይችልም።
ይህንን ለመከወን ተግባራዊ መፍትሄው ደግሞ ከመተኛታችሁ 1 ሰዓት በፊት የራሳችሁን ሰላማዊ ልምድ ማዳበር ነው። ይህንን 60 ደቂቃ ለ3 ክፈሉት። የመጀመሪያውን 20 ደቂቃ ለነገ የሚሆን ልብሳችሁን ለማዘጋጀትና የሚያስጨንቃችሁን ነገር በወረቀት ላይ ጽፋችሁ ለማስቀመጥ ተጠቀሙበት። ቀጣዩን 20 ደቂቃ ደግሞ ስልካችሁን አጥፍታችሁ ለብ ባለ ውሃ ሻወር ወስዳችሁና ጥርሳችሁን አጽድታችሁ ሰውነታችሁን አዘጋጁ። እንዲሁም የመጨረሻውን 20 ደቂቃ ደግሞ መብራቱን ቀነስ አድርጋችሁ አልጋችሁ ላይ ሆናችሁ ቀለል ካለ መጽሐፍ ላይ የተወሰኑ ገጾችን አንብቡ፣ አሊያም አይምሮን የሚያረጋጋ ሙዚቃ አዳምጡ። ይህ ቋሚ የሶስትዮሽ ልምድ በየቀኑ ሲደጋገም ለአይምሯችሁ የዕለቱ ሥራ በሙሉ አልቋል፣ አሁን የማረፊያና የሰላም ጊዜ ነው የሚል ጠንካራ ስነ ልቦናዊ መልእክት ያስተላልፋል። ይህንን ልምድ ስትገነቡ እንቅልፍ መታገልን ትቶ እንደ ቅርብ ወዳጅ በሰላም ይመጣላችኋል። ጥራት ያለው እንቅልፍ ለጤናችን፣ ለአይምሯችን ጥንካሬ፣ ለሥራ ትኩረታችን፣ ለስሜታዊ ብልህነታችንና ለወደፊት ሕይወታችን ከምናደርጋቸው ታላላቅ ኢንቨስትመንቶች አንዱ ነው። እናንተም ከነዚህ 10 ስነ ልቦናዊ ምክሮች ውስጥ ዛሬውኑ አንዱን ብቻ ምረጡና ለቀጣዮቹ 7 ቀናት በየማታው በተግባር ተለማመዱት። ሰላማዊ እንቅልፍ በአንድ ሌሊት ተአምር የሚመጣ ሳይሆን በትንንሽ በማይታክቱና ቋሚ ልምዶች ቀስ በቀስ የሚገነባ መሆኑን አትዘንጉ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። በድብቅ የሚጠሏችሁን ሰዎች የምትለዩባቸውን 10 ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአይምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።